ውድ ምእመናን አሁን ያለንበት ዘመን እጅግ ፈተና የበዛበት ሸንጋይና አታላይ ነገር ያበበበት ከዲን የሚያፈነግጡ ነገሮች የበዙበት ወቅት ላይ እንገኛለን። ታዲያ በዚህ ወቅት እግራችን ቢያዳልጠው ስተት ብንሰራ ብዙ አይገርምም። ነገር ግን አንድ ሙእሚን የአላህን ረሕመት አስታውሶ በወንጀሉ ተጸጽቶ ወደ አላህ ቶሎ ይመለሳል። በሩን ያንኳኳል፣ ተማጽኖን ያቀርባል፣ ወደ አላህ ይሸሻል። ፈፊሩ ኢለላህ፣ ወደ አላህም ሽሹ። ሁሉን ነገር ስትፈራው ከሱ ትሸሻለህ። አላህን ስትፈራው ወደሱ ትሸሻለህ። ፈፊሩ ኢለላህ፣ ወደ አላህ ፈጥኖ ይመለሳል። እዝነቱን ያስታውሳል። ከሱ ወንጀል በላይ የገዘፈ እዝነት እንዳለው አላህን ያውቃል። ሁሌም ዜማው ይች ነች። አነ ሙዝሊሙን አነ ሙኽጢኡን አነ ዓሲ፣ እኔ አመፀኛ ነኝ፣ እኔ ወንጀለኛ ነኝ፣ እኔ ተሳሳች ነኝ። ሁወ ራሒሙን ሁወ ጋፊሩን ሁወ ካፊ፣ እሱ ደግሞ መሐሪ ነው፣ አዛኝ ነው፣ በቂዬ ነው። ቃበልቱሁነ ሰላሰተን ቢሰላሰቴ፣ ሶስቱን በሶስት ተቅጣጨሁት። የእሱ የደግነት ባህሪ ከኔ እኩይ ባህሪ በላይ ነው፣ እሱ ያሸንፋል ይላል ሙእሚን። ሁሉም ያጠፋል፣ ማያዳልጠው የለም። ሁሉም ራሱን ቢተሳሰበው በር ዘግቶ ሞባይል ከፍቶ ያመፀው አላህን አለ። ያጎደለው ቤተ ዘመድ ሐቅ አለ፣ ያጎደለው የወንድም ሐቅ ንብረት አለው። ብዙ ወንጀል ውስጥ ነን። በዓይናችን በእጃችን በእርምጃችን በንግግራችን የበላነው የጠጣነው በርካታ ወንጀል ውስጥ ሁላችን አለ። ፈፊሩ ኢለላህ፣ እዝነቱ ሰፊ ወደ ሆነው መሐርታው ቸርነቱ ትልቅ ወደ ሆነው አላህ ሁላችን እንሽሽ። ያኔ ሀገር ሰላም ትሆናለች፣ ያኔ ልጆች ይባረካሉ፣ ያኔ ትዳር ይሰምራል፣ ያኔ አላህን ረሕመት እናገኛለን። ወለው አነ አህለል ቁራ አመኑ ወተቀው፣ እነዛ የከተማ ባለቤቶች በአላህ ቢያምኑ ቢጠነቀቁ ረድኤቱን እንከፍትላቸዋለን ይላል አላህ። ሕይወታችን ላይ ሀገራችን ላይ የምናየው ስንክሳር የሥራችን ውጤት ነው። ወደ አዛኙ ጌታ እዝነቱ ሰፊ ወደ ነው ጌታ ልንቅጣጭ ይገባል። ወፊ ሰሒሐይን ቡኻሪና ሙስሊም በተዘገበው ሰይድና ዑመር ብን አልኸጣብ ባስተላለፉት ዘገባ ላይ ነቢዩና መሐመድ ዓለይሂ ሰላቱ ወሰላም የሐዋዘይንን ጦርነት ጨርሰው ቁጭ እንዳሉ ሴት ሕፃናት እስረኛ መጡላቸው። ከእስረኞቹ መሃል አንዲት ሴት አለች። ልጇ ጠፍቷታል። በጦርነቱ መሃል ናፍቀዋለች፣ ጓጉታለች። አንዱን ሕፃን ታነሳዋለች፣ ልጇ አይደለም፣ ታስቀምጠዋለች። ሁለተኛውን ታነሳለች፣ እሱም ልጇ አይደለም። መጨረሻ የዓይኗን ማረፊያ ያበራኳን ክፋ ያገኘች ወደ ደረቷ አስጠጋችና ጡቷን ሰጠችው። ይህን ክስተት ለዓለማት እዝነት የተላኩት ነቢይ ይመለከቱ ነበር። ወደ ሰሃቦቹ ተመለሳሉና ገቢራዊ ምሳሌ ሰጧቸው። አተረውነ ሃዚህ ጣሪሐተን ወለደሃ ፊናር፣ ይች እንዲህ ተንገብግባ ልጇን ያገኘችው እናት ሳት ላይ የምትጥለው ይመስላችኋል አሉ። ሰሃቦቹ ላ ወላህ ወህየ ተቅዲሩ ዐላ አላ ተጥረሐ፣ እንዴት ተችሎ አትጥረዋለች በጭራሽ። ለላህ አላህ አርሐሙ ቢዒባዲህ ሚን ሃዚህ ቢወለዲሃ፣ ይች እናት ለልጆቿ ከምትንሰፈሰፈው በላይ አላህ ለባሮቹ ያዝናል። ከሪሙን መናን፣ እዝነቱን ሊያሳየን ከ114 የቁርአን ምዕራፍ ውስጥ 113ቱን ቢስሚላሂ ረሕማን ረሒም ብሎ ጀመረ። ይሄ ይገርመሃል እንዴ! አንድ ምዕራፍ ላይ ሄደና ቢስሚላሂ ረሕማን ረሒም ብሎ አርረሕማን፣ እጅግ አዛኝ ርኅሩህ በሆነው ጌታ ስም። ከዛስ አዛኙ። ይህን እዝነት በምን ተተረጉሟል? የአዛኞቹ አዛኝ፣ የቸሮች ቸር፣ ከእናቶቻችን ከአባቶቻችን በላይ አዛኝ የሆነ ጌታ ወደ እሱ ሙእሚን ይመለሳል። ሰይድና ዓሊ ረዲየላሁ ተዓላ ዐንሁ የውመል ቂያማ እናትና አባት ሒሳብ ይስሩ ቢባል አልስማማም ይላል። ማን ይተሳሰበኝ? የአዛኞቹ ሁሉ አዛኝ አላህ። ሱብሓነ መን ነዕፉ
ويأفو دائما ولم يزل مهما عفى العبد عفا سبحان من يعفو ሁሌም ይቅር የሚል ጌታ ሁሌም እኛ ያዳልጠናል ሁሌም እሱ አፉ ይላል ولم يزل مهما عفى العبد عفا ባሪያ ባጠፋ ቁጥር እሱ ይቅርታውን ይልካል ففروا إلى الله ምንም ወንጀል ብንሰራ ብናጠፋ በሩ ክፍት ነው እዝነቱ ሰፊ ነው قيل لعربي ለአንድ ገጠሬ አንተ እኮ ትሞታለህ አሉት ሙቼስ ወዴት ነው መሄዱ አላቸው قالوا إلى الله ወደ አላህ ነው አሉት قال فما رأينا الخير إلا من فهل نخشى لقاء ደግነት ከሱ እንጂ አይተናል መገናኘቱን እንፈራለን እንዲያል رحيم الرحمن ወደ አላህ ከተመለስነ ወንጀላችን ቢገዝፍ لا يتعاظمه الذنب سبحانه ከሱ ዝነት የሚገዝፍ ወንጀል የለም في حديث رواه الطبراني والبزار زغبا لي ابن حجر على شرط صحيح ነው ባሉት المنذري ደግሞ جيد قوي ባሉት ሰነድ ላይ አንድ በእድሜ የገፋ ሽማግሌ ወደ ነብዩ አለይሂ ሰላቱ ወሰለም መጣ እድሜው ገፍቷል ጎብጧል ቅንድቦቹ አይኑ ላይ አርፈዋል እግሩን እየጎተተ ሸመሉን ተንተርሶ ወደ ነብዩ መጣ ፊታቸው ተሰየመ فقال يا رسول الله أنت الله ملكتنيا أترى هذه الرجل إن سويت يوالله عندي لم يترك حاجة ولا داجة إلا أتاها إن سويت ملكته عمل الذنوب مولود ميون وانجل يسر تنش تلك وانجل يعلم عرق اللسب في تتسيموان توبة اللون ديالك እድሜው ሄዷል فقد بلغ من الكبر عتيا ብዙ ወንጀል ሰርቷል በዛ ረጅም እድሜው ትንሽ ትልቅ የቀረው የለም መሐረት አለኝ እንደ ያላችሁ ነብዩ አዩት እድሜ የገፋ ሽማግሌ የጎበጠ ተስፋው የቀጨጨ ከዱንያ ይልቅ አንድ እግሩ አኺራ ላይ የተቀመጠ ትክ ብሎ አዩትና ሰልመሃል እንዲያሉት አማ አነ ፈአሽሀዱ አን ላ ኢላሃ ኢላላህ ወአነከ ረሱሉላህ አላቸው ሸሃዳውን ገለጸ ከዚህ በኋላ ወንጀል ትተዋለህ መልካም ትሰራለህ ያሳለፍከውን ወንጀል ጌታ ይምርሃል አሉት ሰውየው ተገረመ ወገደራቲ ወፈጀራቲ ያ ረሱላላህ ያ ግዙፍ ክህደቴ አመጼ ሁሉ ይማራል እንዴ ቃለ ወገደራቱከ ወፈጀራቱከ ሁሉን አላህ ይምርሃል አሉት ያ ሽማግሌ ወደ ወጣት ተቀየረ በትሩን ወደ ላይ አነሳና ከነብዩ ተሰውሮ እስኪሄድ አላሁ አክበር አላሁ አክበር ረሂሙን ረህማን ففروا إلى الله ሁላችን ወደ አላህ እንመለስ ስብራቶች አሉ ሽንቁሮች አሉ አጉድለናል ቀንሰናል አዳልጦናል አምልጦናል ወደ አላህ ቶሎ እንመለስ ቤታችን እዝነት ይገባል ሪዝቃችን ይባረካል አገራችን ሰላም ትሆናለች ስንት የአላህን ትእዛዝ ጥሰናል አንተ መጣሳ ይግረምህ ከነቢያቶችም ተመሳሳይ ክፍተት ተገንቶ ያውቃል ዩኑስ ذنون ابن متى الله سبحانه وتعالى ኢራቅ አካባቢ ወደምትገኝ ነይኑዋ ወደምትባል ከተማ ነብይ አርጎ ላካቸው ህዝባቸውን አስተማሩ ይሰማ ህዝቡ ፍቃደኛ አይደለም በቅጣት አስጠነቀቁት አሻፈረኝ አለ ተቆጡ አላህ ውጣ ሳይላቸው የአላህን ትእዛዝ ሳይጠብቁ ተበሳጭተው በአላህ ዲን ለዲናቸው ተቆጭተው ጥለው ወጡ إذ أبقى إلى بكوبلنا جزيلا الله تعالى لا تشوف متاجس نبرباج تبساج سوهدو عندهدم بكاية تجانبت على بسوتش تمولا مركباجين إذ أبقى إلى الفلك المشحون ودتمولا تشو مركب لي وطا مركب لي وطا الله يا مركبوا محل عند الرسج وكانوا صنع وطات የመርከቡ ሹፌሮች አንድ ልምድ አለን አሉ ከጌታው አምልጦ ካሳዳሪው አምልጦ የሄደ ባሪያ ካለ መርከቧ በማዕበል ትናጣለች ታዲያ ምን ይሁን እጣን እንጣልና የደረሰው ሰው ወደ ወንዙ እንጨምረዋለን
እጣ ተጣጣሉ። ነቢዩላህ ዩኑስ ላይ ወጣች። ትልቅ ሰው ናቸው። ፍትሃዊ ለመሆን ሁለተኛ ተጣለ፣ እሳቸው ላይ ወጣ። የቁል ኢብኑ ሐጀር ሶስተኛ ተጣለ። የመርከቡ ሰዎች ፍትሃኛ ነበሩ፣ እሳቸው ላይ ወጣ። ነቢዩላህ ዩኑስ ወደ ወንዙ ተወረወሩ። አላህ እሳቸው ወደ ወንዙ ሲጣሉ አንድ ግዙፍ አሳ ነባሪ ላክ። ዙኑን ሳሒቡል ሑት ማለት ነው፣ የአሳ ነባሪው ጓደኛ። ለአሳ ነባሪውም ትእዛዝ ተሰጠው፣ የላክንልህ ሰው ምግብህ አይደለም፣ አንተ እስር ቤቱ ነህ፣ ያዘው ተባለ። አሳ ነባሪው ተቀበላቸው። ሆዱ ውስጥ ቀጥቶ ወደ ወንዙ ወለል ወረደ፣ ድቅድቅ ወዳለ ጨለማ። በዛ አስፈሪ ጨለማ ውስጥ የአሳ ነባሪው ሆድ ጨለማ፣ የወንዙ ጨለማ፣ የሌሊቱ ጨለማ ፊ ዙሉማቲን ሰላስ በሶስቱ ጽልመት ውስጥ ወደ አራህማ ተማጽኖን አቀረበ ወደ አላህ። ላ ኢላሃ ኢላ አንት ሱብሓነክ እኒ ኩንቱ ሚነ ዛሊሚን። ካንተ ውጭ በእውነት የሚገዙት ጌታ የለም፣ አምጫለሁ፣ ጥራት ይገባ ማርታናል። ይሄ ድምፅ ሲስተጋባ ሰማይ ላይ ጮኸ። መላእኮች አላህን ጠየቁ፣ ያ ረብ የምናቀው ድምፅ ወደ ሰማይ ካሁን በፊት መልካም ድምፆቹ የምናቀው ድምፅ ከማናቀው ቦታ እየተጣራ ነው አሉ። አዎ ዩኑስ ባሪያዬ ነው አላቸዋል። አላህ ይችን ጥሪውን ተቀበለ፣ ማህርታውን ሰጠው። አሳ ነባሪው ወንዙ ዳርቻ ላይ እንዲተፋ አደረገው። ቁርአን ታሪኩን አስቀመጠው። ለኔና ላንተ ደንበር ስንስት፣ ቀይ መስመር ስናልፍ መመለስ ይገባን ዘንድ ሊጠቁመን ወዘኑን አለ። ዘኑን እኮ የአሳው ባለቤት እኮ ኢዘሀበ ሙጋዲበን ተቆጥቶም በሄደ ጊዜ ውጣ ሳይባል ወظن أن لن نقدر عليه እኛ በመጥፎ አያያዝ እንደማንዘው እንደማናጠብበት እርግጠኛ በሆነ ጊዜ ያዝነው። ተናዳ ፊ الظሉማት የጨለማው ስር ሆኖ ጥሪ ያቀረበ አላ ኢላሃ ኢላ አንት ሱብሓነክ ኢኒ ኩንቱ ሚነ ዛሊሚን። ከሌሊቱ እንነሳ፣ ወደ አላህ እጃችን እናንሳ። ላ ኢላሃ ኢላ አንተ ሱብሓነክ ኢኒ ኩንቱ ሚነ ዛሊሚን እንበል። ማን ያላጎደላል? ያ አንተ የሰው ሐቅ የበላ ቸክ ሰጠ የጠፋ በንግድህ አጭበረበርክ፣ ወደ ጌታ ተመለስ። ያ አንተ የወላጆችን ሐቅ ያጎደልክ፣ የቤተ ዝምድናን ለጥቅም የሰዋ በውርስ የተፋጀ፣ ወደ አላህ ተመለስ። ያ አንተ በሰርግ ቀን አንተ ሐላል እያገባ ሰዎች ሐራም እንዲሰሩ ድል የከፈትክ፣ ወደ አላህ ተመለስ። ሰርጎቻችን ሰርግ ነው እንዴ? ጭፈራ፣ ዳንስ ሰርግ ነው እንዴ አሁን እየሆነ ያለ? አላህ ጸጋውን በሞላበት ቀን የሚታመጽበት ክስተት ሆኗል። ሰርግ እኮ ጭፈራ፣ ዳንስ። ከዳንሱ በፊት ኢቨንት ኦርጋናይዘሮች አሉ። አንቺ አራት ሴት በዚህ አራት ወንድ ስልጠና አለ። እንዴት ነው የምትገቡት? እንዴት ነው የምትያያዙት? የሰው ሚስት ከሌላ ወንድ ጋር። ለዚህ ሁሉ ሰበብ ሙሽሪት ሙሽራው ቱብ ኢላላህ፣ ወደ አላህ ተመለሱ። እስከ 6 ሰዓት ሸራተን ይመሻል። መኪና መሄጃ የለም፣ በራይድ ይኬዳል። ራይድ ደግሞ አንድ ጎረምሳ ነው። አደጋ እህቶቻችን ውስጥ ወድቀዋል። ለዚህ ሁሉ ፈሳድ ተጠሪ ሙሽሪት ሙሽራው ቱብ ኢላላህ። ያ አንተ የሚስትህን ሐቅ ያጎደልክ፣ ክብር ያልሰጣት፣ የነቢዩን አደራ የበላ ወስተውሱ ብንሳኢ ኸይራ፣ ለሚስቶቻችሁን ሴቶቻችሁን አደራ የሚለውን የረገጥክ፣ ወደ አላህ ተመለስ። ያ አንቺ የባልሽን ሐቅ ያልጠበቅሽ፣ ክብር የነሳሽው፣ ዝቅ ከፍ ያደረግሽው፣ ወደ አላህ ተመለሽ። እኮ እናንተ ወላጆች ልጆቻችሁን ያልተንከበከባችሁ፣ እጃቸው ላይ የሚለውን ሞባይል ያላያችሁ፣ አይፓድ እና ላፕቶፕ ሰጣችሁ የጠፋችሁ፣ ወደ አላህ ተመለሱ። ወንጀል ሁሉም ቦታ ገብቷል። ያ አንተ የተፈቀደውን ነሺዳ የሽርክ ማዕከል ያደረግከው፣ ወደ አላህ ተመለስ። ነቢይን ጥራቸው፣ ነቢይ ድረሱልህ፣ ሸኾቹን ለምን፣ ሸኾቹ ያውጡ፣ ወደ አላህ ተመለስ።
ነቢዩ ዓለይሂ ሰላቱ ወሰላም የተላኩት አላህ ብቸኛ እንዲመለክ ለመጥራት ነው። ወለቀድ በዐስና ፊ ኩሊ ኡመትን ረሱላን አን ዕቡዱላህ። ነቢያቶች ሁሉ የተላኩት የአሸናፊውን ጌታ ልዕልና ለማወጅ ራሳቸው እንዲመለኩ አይደል። ነቢ መንገዱን አሳይተውናል። ከእናት አባት በላይ እንወዳቸዋል። አንለመናቸውም፣ አንጠራቸው። ኢነላህ ላ የግፊሩ አን ዩሽረከ ቢህ። ያንተ ጌታ አላህ በሱ ላይ ማጋራትን አይምርም። ወየግፊሩ ማ ዱነ ዛሊከ ሊመን የሻእ፣ ለፈለገው ሌላውን ይምራል። ወለው አሽረኩ፣ የነቢያትን ገድል ሲተርቅ ቆይቶ ቢያጋሩ አለ ለነቢዩና ሙሐመድ ለሐብጡ ዐንሁም ማ ካኑ ያዕመሉን፣ ስራቸውን ውድቅ እናደርገው ነበር። ሽርክ ዝግ በር ነው፣ የብረት አጥር ነው። አንተ ግን በነሺዳ ለቀቅከው፣ በየቤቱ አሰማራኸው። አዎ ነሺዳ ያስፈልገናል። የእስልምና ፓርት ነው። ስለ ነቢዩ ፍቅር የምንማርበት፣ ስለ ጀግንነት የምናወሳበት፣ የሰሃቦችን ገድል የምናስታውሳበት ስንቃችን ነው። አንተ ግን በሌላ ሞላኸው። ቱብ ኢለላህ ሱብሓነሁ ወተዓላ። ያ አንተ ተውሂድን አስተምራለሁ ብለህ ወደ ተክፊር የዘመትክ፣ ሙስሊሙን ሙሽሪክ ካፊር ስትል የኖርክ ወደ አላህ ተመለስ። ያ ደግሞ አላህ አንተ ሱናን አስተምራለሁ ብለህ ቢድዓን አወግዛለሁ ብለህ አህለ ሱናውን ከሁለት የከፈልክ ወደ አላህ ተመለስ። የቁል ኢብኑ ዓሳኪር የዑለማ ስጋ ቀላል መስሎሃል? የኡስታዞቹ አጥንት ማይወጋ መስሎሃል? ኢብኑ ዓሳኪር ምን አኢመቲል ኪባር ኢዕለም ያ አኺ ወንድሜ ወቅ ይላሉ አነ ልሑመል ዑለማኢ መስሙማ፣ ለዲን የሚሰሩ ሰዎች የዑለማዎች ስጋ መርዝ ነው። መን ሸመሁ መርድ ወመን አከለሁ ማት፣ ያሸተተው ይታመማል፣ የበላው ይሞታል። የዑለማዎቹ ስጋ መርዝ ነው ይላሉ። መን ጠዐነ ልዑለማ፣ ዑለማዎቹን በአደባባይ የሚያወግዝ በላሁ ላሁ ቀብለ መውቲህ ቢመውቲል ቀልብ፣ ከመሞቱ በፊት ቀልቡን በመግደል አላህ ይፈትነው። ቁርአን ይቀራል፣ ለቅሶ የለም። ተሐጁድ ቤት አድርጎ ይነሳ፣ ሲያኝክ ውሏል። የዑለማ ስጋ በሱ ቤት ማስጠንቀቁ ነው፣ በሱ ቤት ሱና ማስተማሩ ነው። ቱብ ኢለላህ፣ ወደ አላህ ተመለስ። ያ ደግሞ አንተ የመንግስት ኃላፊነት ቦታ ላይ ቁጭ ብለህ ከሀገር በላይ ዘርህን ከሀገር በላይ ኪስህን ያስተናገድክ ወደ አላህ ተመለስ። ሁላችን ጠፍተናል። ደግሞ አላህ አንተ የፌስቡክ አርበኛ፣ የቲክቶኩ ፊት አውራሪ፣ የዩቲዩቡ ፈረሰኛ፣ ሚዲያን ሱቅህ ያደረክ፣ ለህዝብ እልቂት መነሻ ይሆንክ፣ ለመከፋፈሉ መነሻ ይሆንክ ወደ አላህ ተመለስ። ወቱቡ ኢለላሂ ጀሚዓን አዩሃል ሙእሚኑን ለዓለኩም ቱፍሊሑን። ሁላችን እንመለስ። ተናጋሪው አዳማጩ፣ ሴቱ ወንዱ፣ ትንሹ ትልቁ፣ ሸኹ ተማሪው፣ ሁላችን ጥፋት ውስጥ ነው። ይሄ የጥፋት ገፈት አገራችን መከራ እያበላት ነው። ወደ አላህ እንመለስ፣ ማርታውን እንጠይቀው። ፈስተግፊሩ ፈጡባ ሊልሙስተግፊሪን። الحمد لله على إحسانه والشكر له على تفضله وامتنانه ولا إله إلا الله تعظيما لشأنه وصلى الله وسلم وبارك على رسوله وإخوانه أما بعد ود مؤمنان يسرانا وانجل هيوتاتشن سنكسار استكتوتال አገራችን ውጥንቅጥ ውስጥ ከቷታል። ነቢዩ ዓለይሂ ሰላቱ ወሰላም ማ ነዘለ البلاء إلا بذنب ولا رفع إلا بالتوبة። በላ ማአት መከራ በወንጀል እንጂ አይመጣም፣ በተውበት እንጂ ደግሞ አይነሳም። ወማ አሳበኩም ሚን ሙሲበትን፣ የገጠማችሁ የህይወት ስንክሳር ፈቢማ ከሰበት አይዲኩም፣ በሰራችሁት የእጃችሁ ውጤት፣ ያውም ቸር ነውና ወያዕፉ አን ከሲር፣ አብዛኛውን ጌታችሁ ይቅር ይላችኋል። ሁላችን ከራሳችን ጋር ነው ቁጭ ብለን ጠይቀው፣ እንማጸነው፣ ስጁድ ላይ እንውደቅ፣
ጌታችን ማህርታን እንበል። ለተውበት ከሚያግዙን አንድ ነገር ልበላችሁ። ብዙ ነገሮች ተብለዋል። በተለይ ለዲን ከመስራት መስጂድ አካባቢ ከመሆን ከኸይር ቦታ ላይ አትጥፋ የኸይሩ ንፋስ ያገኝህ ዘንድ። አቡ መሕጀን አልተቀፊ ከሰቂፍ ጎሳ ውስጥ በ8ኛው ዓመተ ሂጅራ እስልምናን የተቀበለ ግለሰብ ይገኝበታል። ጀግና ጦረኛ ነበር። ከነቢዩ ጥግ አይጠፋም ነበር ሰለላሁ ዐለይሂ ወሰለም። ከሰለመ በኋላ አብሯቸው ብዙ ታግሏል፣ ዘምቷል። ነቢዩም ወደ አኺራ ካለፉ በኋላ ይሄ ግለሰብ በሰዓድ ብን አቢ ወቃስ የተመራውን ከፋርሶች ጋር የተደረገውን ጦርነት ለመሳተፍ ወደ ቃዲሲያ ይወርዳል። ግለሰቡ አንድ ክፍተት አለበት። ኸምር መጠጣት ይወዳል፣ መስከር ይወድ ነበር። እሰቡት፣ ነቢዩን ያየ ግለሰብ የእሳቸው ሰሓባ በል ሐዲስ ከሳቸው ሪዋያ አስተላልፏል። ግን እግሩ ያዳልጠው ነበር። ማንም ሰው ሙሉ አይደለም። ቃዲሲያም ጦርነት ላይ ወርዶ ያች አመሉ መጣችበትና ጠጣ። ሰዓድ ብን አቢ ወቃስ የጦሩ ጀነራል እንዲታሰር ወሰነ። ከጦርነት በኋላ ሊገርፈው እስር ቤት ውስጥ እንደገባ ጂሃዱ ተጀመረ። ሰዓድ ብን አቢ ወቃስ እግሩን ታሞ ስለነበር ከፍ ካለ ቦታ ላይ ሆኖ ጦርነቱን ይመራል። የጦርነቱን ድምፅ ሰማ። አቡ መሕጀን አልተቀፊ ልቡ ወደ ጂሃድ ጓጓች። ጀግንነቱ ተነሳበት። ሰይፎች ሲጮሁ ይሰማል። የፈረስ ኮቴ ያቃጭልበታል። ምን ያድርግ? እንዴት ይውጣ? ሰንሰለት ተጠፍሯል። ብቅ ሲል የሰዓድ ብን አቢ ወቃስን ባለቤት አያት። አንቺ ሰው ሆይ ወደ ኸይር ነገር ልጠቁምሽ አላት። ምንድነው አለችው። እባክሽ ፍቺኝ፣ የሰዓድን ፈረስ ስጭኝ፣ በልቃዕ ትባላለች። እሷን ስጭኝ፣ ታግዬ ጂሃዱ ልመለስ፣ በሰላም ከመጣው ራሴን ጠፍሬ እስር ቤት ውስጥ ከታለሁ አላት። አይ ይሄንም ማላረግ አልችልም፣ ይቅርታ አለች። ይህን ስትለው በሐዘን አንድ ስንኝ ቋጠረ። ከፋ ሑዝነን አን ቱረደ አልኸይሉ ፊል ቀና ወኡትረኩ መሽዱደን ዐለየ ዊሳቅያ ፈቀድ ኩንቱ ዛ ማልን ከሲርን ወኢኽወትን ፈቀድ ተረኩኒ ሊወሕዲ ላ አኻሊያ ፈሊላሂ ዐህዱን ዐለየ ኢንሻረክቱ ላ አዙሩ ልሐዋንያ። አላህ ወፍቆኝ ከዚህ ተፈትቼ ገብቼ ታግዬ ከመጣው ሁለተኛ ኸምር ቦታ አልደርስም። ይህን ግጥም ሲልሰማቸው አዘነች። መጣች፣ ፈታችው። የሰዓድ ብን አቢ ወቃስን ፈረስ ሰጠች። ይሄ ጀግና ገባ። ፊቱን ለስሞ ገባ፣ ፊቱን ሸፍኖ ገባ። ጦርነቱን አተራመሰው በአዲስ ኃይል። ሰሃባው ተገረመ። መላኢካ ነው እንደወረደው? ወደ ቀኝ ይገባል ያተራምሰዋል፣ ወደ ግራ ይገባል ያተራምሰዋል። ሰዓድ ብን አቢ ወቃስ ከላይ ሆኖ ያያል። ይህ ሰው ማን ነው? ፊቱን ስለምን ተሸፈነ? አቢ መሕጀንን ባላስረው ኑሬ የእሱ አይነት እንቅስቃሴ ነው ያለ። እንዴት እስከ ሰዓት መጣ? ጧት ለምን ያላገዘን ጥቃት ሲደርስብን? አላህ ብሎት ሩስቱም ተገሎ ሙስሊሙ ጦርነቱን አሸነፈ። ሰዓድም ወደ ቤት ሲመጣ ሚስቱ ጠየቀችው፣ ጦርነቱ እንዴት ነበር? አልሐምዱሊላህ አላህ ድል ወፈቀን። ነገር ግን ይገርምሻል፣ ጧት ላይ እየተሸነፍን ነበር። ከሰዓት አላህ አንድ ሰው ላከልን፣ ከቀኝ ወደ ግራ አተራመሰው፣ ድልም አገኘን አላት። ይህ ሰው ማን እንደሆነ ታውቃለህ አለችው። እሱም አቢ መሕጀን አልተቀፊ ነው አለችው። ሰዓድ ብን አቢ ወቃስ በጣም አለቀሰ። ፈታችሁ አምጡልኛል። ተፈቶ መጣ፣ ፊቱ ቆመ። ያ አባ መሕጀን አርጁ አላ አጅሊደከ በዕደ ልየውሚ አበዳ፣ ከዚህ በኋላ አልገርፍህም ብዬ ተስፋ አደርጋለሁ። አቡ መሕጀን ምን አለ? ካልፍ ገረፍከኝማ ድሮ ስጠጣ በዱላ ነው የምታጸዱኝ፣ አሁን ካልገረፋችሁኝማ በሳት ነው አላህ የሚያጸዳኝ። ሁለተኛ ኸምርን የማልደርስም። አንዳንድ ኸይር ስራዎች፣ አንዳንድ የኸይር ተሳትፎቻችን ከወንጀል ይጠብቁናል፣ የኸይር በር ይከፍቱልናል። ከመንገዱ አንጥፋ፣ ከመስመሩ አንራቅ፣ ወደ አላህ እንሸሽ። ቁጭ ብለን ወንጀላችን እንቁጠር። ከወላጅ ሐቅ ያጎደልከው፣ ከዘመድ ያጎደልከው፣ ከሥራ ባልደረባ ያጎደልከው፣ ከባለቤት ያጎደልከው፣ ከአመራር ስልጣን ያጎደልከው ጎደሏችን ብዙ ነው። ኩሉ በኒ አደምን ኸጣ፣ የአደም ልጅ እጅግ ስህተት ብዙ ነው። ስህተት በዝቶብናል።
ወደ አላህ እንመለስ፣ ወደሱ ማህርታውን እንጠይቀው። ኢነላሃ ወመላኢከተሁ ይሰሉነ ዐለ ነቢይ ያ አዩሃ አለዚነ አመኑ ሰሉ ዐለይሂ ወሰሊሙ ተስሊማ። አላሁመ ሰሊ ዐላ ሙሐመድ ወዐላ አሊ ሙሐመድ ከማ ሰለይተ ዐላ ኢብራሂም ወዐላ አሊ ኢብራሂም ወባሪክ አላሁመ ዐላ ሙሐመድ ወዐላ አሊ ሙሐመድ ከማ ባረክተ ዐላ ኢብራሂም وعلى آل إبراهيم في العالمين إنك حميد مجيد. اللهم أعز الإسلام والمسلمين وأذل الشرك والمشركين ودمر اللهم أعداءك أعداء الدين. اللهم حبب إلينا الإيمان وزينه في قلوبنا وكره إلينا الكفر والفسوق والعصيان وجعلنا من الراشدين. ألا إن الله يأمر بالعدل والإحسان وإيتاء ذي القربى وينهى عن الفحشاء والمنكر والبغي يعظكم لعلكم تذكرون. فاذكروا الله العظيم الجليل يذكركم واستغفروه يغفر لكم فأقم الصلاة.